ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር አደባባይ ፊት አይደለም። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም። ተጽዕኖ ፈጣሪ አልነበረው ከሱ በሆነ መንገድ አይደለም። በቃ ከዛሬ ጀምሮ ተጽዕኖ ፈጣሪ ስትሉ የነበራችሁትን ቀይሩ፣ ከፈለጋችሁም ተጽዕኖ ፈጣሪ በሉት እና አደባባይ ላይ እርስ በርስ ከዚህ ወጥተው ማለት ነው። ባለመስማማት ነው ቤቱን ዘግተው የወጡት። ገሩ ግዴታ ነው። ቴዶ እኛን ይጠብቃል፣ እኛ ቴዶን እንጠብቃለን። ሌላውን ነገር ደግሞ በደንብ ተነጋገሩና የሚታረመውን ነገር ተጣልተው የሚበረተው መበርታት። እርሶም ረፍት ያርጉ፣ ዲያቆን ይረፉ ላድርግ። ቴዶ ትክክል ና በጣም ይረፉ። ደክመዋል፣ በእውነት ደክመዋል። ሁላችሁንም ደህና ደሩ። እሺ በቃ እርስ በርስ ተጣልተው ለስዕል አውርተህ መንፈስ ቅዱስ አብሮ አይቆምም። እሱ ኦርቶዶክስን ለማስከበር ነው የቆመው፣ እኔ ደግሞ ክርስቶስን ለማስከበር ነው የቆምኩት። እሱ የኦርቶዶክስ ልጅ ነኝ ነው ያለው፣ እኔ የክርስቶስ ልጅ ነኝ። እና ሲያድ ባሬ ሞቱ ነው ዛሬ እየተባለ ምናምን ነገር ተገጠመለት ምናምን ነገር ተብሎ የሚባል እኔ በታሪክ ነው የማውቀው። እኔ በዛ ዘመን የተወለድኩት 1969 ዓመተ ምህረት ግንቦት 1 ቀን ነው የተወለድኩት። እና ሲያድ ባሬ ሞቱ ነው ዛሬ ብለው ኢትዮጵያውያን ሞቱን እዛው በአዋሽ ሸለቆና በምስራቁ ኢትዮጵያ ላይ የሶማሌን ጦር እንደዛ አድርገው አባረሩት። እና መንግስቱ ካሸነፈ በኋላ ፓርላማ ላይ መጥቶ ሲናገሩ የሰማሁት ጓድ መንግስቱ ኃይለማርያም ማለት ነው፣ ሊቀመንበራችን የቀድሞ እና ምን አሉ? በዚህ በምስራቅ በኩል ያለውን ጎማ አስተንፍሰነዋል፣ በዚህ በምዕራብ በኩል የሚቀር ደግሞ ሌላ ጎማ አለ ብለዋል። የሚተነፍስ ማለት ነው። ምን ማለታቸው ነው? በምስራቅ በኩል በኢትዮጵያ ምስራቅ በሶማሌ በኩል ያለው ጎማ እንዳስተነፈስ ነው፣ በዚህ በምዕራብ በኩልም ያለ አለ ብለው የሱዳኑን ሰውዬ ሊያስተነፍሱት አሁን ክተት ሰራዊት ብለው ደግሞ ወደ ምዕራብ ሊያዘምቱ በመተማ በኩል ያኔ ማለት ነው። እውነት ነው። ታሪክም እንደሚታወቀው የሱዳን መንግስት በደርግ ዘመን አልደፈራትም ኢትዮጵያ። አሁንም እንደ ትንሽ የሀገሬን ታሪክ እንደ አንባቢ ነኝ እያልኩ አይደለም፣ ግን ትንሽም ቢሆን አነባለሁ ታሪክ ላይ ደስ ይለኛል። ታሪክ ማለት ነው። ጂኦግራፊና ታሪክ እዚህ መጣ አታምጣጣም። የሰባተኛ ክፍል ተማሪ እኔ ብዬ ስለ ነገር የማይገባኝ ገሪባ መስለ ከሆነ የፈለግከውን በል፣ አንድ ቀን መድኃኔዓለም ያገናኘኛል ሜዳው ላይ ማለት ነው። እና ምን አሉ የሱዳኑ ማን በሽር የሚባሉት ባለፈው የወረዱት እሳቸው ኢትዮጵያን ሊወሩ በዛ በመተማ በኩል ምናምን ክጃሎት መጥቶባቸው መንግስቱ ኃይለማርያም ሚጉን አስነስቶ የኢትዮጵያ አየር ኃይል ማለት ነው ካርቱምን ሁሉ ቃኝቶ ነው የተመለሱ አሉ በቅኝት ደረጃ። እና ተነካና አፈር ደች ያስግጣለሁ ብሎ ማለት ነው። መንጌን አንዳንዴ የምወደው በዚህ ነው። በእውነት አልበሽር ማለት ነው። ልክ ነው። አፈር ደቼ ነው ማስግጣ አይነት ነገር ማለት ነው። ምክንያቱስ ሞቃዲሾ ላይ ሄደው የሲያድ ባሬን ጦር ዶጋመድ ያደረጉት የኢትዮጵያ አየር ኃይሎች ናቸው። ይሄ እኮ ታሪክ ነው፣ የሀገሬ ታሪክ ነው። እና ብዙ ጊዜ ግን ቀረርቶ አሰምቶ ነበር የሶማሌው ፕሬዚዳንት ማን ነው ሲያድ ባሬ የሚባል የቆየ ቪዲዮን ግቡና ይዩት፣ ምን እንዴት እንደሚናገር። ልክ ይሄ ማን ነው ገማል አብደል ናስር የሚባለው የግብፁም ንጉስ በስድስቱ ቀን ጦርነት ማን ነው እምወዳት ሀገር እስራኤል ላይ ሲናገር የነበረው አቤት አቤት ገማል አብደል ናስር አቤት ከዮርዳኖሱ መሪ ጋር የተናገረው ንግግር ብታዩት ልክ ፈሌ ትናንትና ላይ ሆኖ በራሱ ላይ ትንቢት እንደተናገረው ማለት ነው። ሳቁን ሁሉ አይተዋል አይደል? እንዴት እንደሳቀ። ነገ እንግዲህ ከባድ ኪሳራ ነው ገጥሞን አለ። እኔ ደግሞ ይሄ ትንቢት መቅረት የለበትም። ትንቢት ሲነገር እሰየው ነው። ማኖፍ ጋር ተናገር ነው መባል ያለበት። ፍጻሜው ግን መፈጸም አለበት። አይክ
እችን ሳቅ በምስራቁ በኩል ያለው ጎማ እንደተነፈሰ በምዕራቡን በኩል ያለውን እናስተነፍሰዋለን ያለው እንግዲህ እኔ አንዳንዴ እንደ መንግስቱ የሚያደርገኝ ነገር ነው። እስቲ ቺን ቪዲዮ እስቲ ቺ ትንቢት አንዴ ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ እኔ እኮ ጴንጤ እንኳን እኮ ራሱ ብዙ ትንቢት እኮ አይችልም ጌታ ሲናገረን ካልሆነ በስተቀር። ትንቢት እንደዚህ ነው እንጂ ትንቢት እንደዚህ ነው። እንደዚህ ተንብይ መተንበይ እንደዚህ ነው። መተንበይ በራሰ ላይ ማለት ነው። እና እዩትችን ትንቢታዊ ቃል ስሟት። ትናንትና ላይ ሆኖ ማለት ነው። ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ በአጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ምን ችግር የለውም። እንዳታስቡ። ሳቅ ስማልኝ እንግዲህ ትልቅ ኪሳራ ነው ነገር በራሱ ላይ ትንቢት። ጎልያድም ዳዊትን በአማልክቶቹ ስም ረገመው ይላል የእግዚአብሔር አምላክ ቃል ማለት ነው። እና ስጋን ለሰማይ ወፎችና ለምድር አራዊት በጣጥሼ ነው ማጎርሳቸው አይነት ነገር አለው። በበጣጥሳለሁ እና ግድ የለም እኔ ውሻ ነኝ በትር ይዘህብኝ የምትመጣው አለ። እኔ ሳቁ ነው የተመቸኝ። የሀብታም ሳቅና የትዕቢት ሳቅ የሚባል አለ። ይሄ ግን የትዕቢት ነው። የሀብታም አይደለም ነው። ችግር የለውም። አይ ስለ ቅዱሳት ስዕላት ስናወራ በአጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳያል። ምን ችግር የለውም። እንዳታስቡ። እንግዲህ ትልቅ ኪሳራ ነው ነገር ትልቅ ኪሳራ ነው ነገ አለ። ይኸው ኤኒዌይስ ሁላችሁንም ወዳችኋለሁ። እኔ አሁን ብተኛ ምን ይመስላችኋል? ወዳችሁ ደህና ደሩ። እሺ ደህና ደሩ። እችን ትንቢት ተንብዮ ነው የተኛው የነበረው። እችን ትንቢት ተነበየና ችግር የለውም። ከዛ ስለ ቅዱሳት ስዕላት ስናወራ ተኛ። ወዳጆቹ ነገሩ አላምር አላቸው። ይሄ ነገር ይቅር እንደው ስለ መድኃኒዓለም የሚል ልመና ተገባ ማለት ነው። እንደው እባክህ ፈልይ፣ እንደው በወላዲት አምላክ ይሁንብህ። አበጥረን ነው የምናቀርብላችሁ። ስለዚህ የወንድማችንን ቤት የከበባችሁ የፖሊስና የደህንነት ምናምን አካላት ይሄኛው ሳይል እዚህ ነው። እዚህ ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት የለም። እሱ መሞገት የማይችል በሙቀት ይጠበቅበታል። ስለዚህ ይህንን ጉዳይ እንድንጨርሰው ወንድማችን ዲያቆን ፈለገ አትናቴዎስ በቂ እድል በመስጠት ይህንን ፕሮግራም እንድትሰርዘው በልዑል እግዚአብሔር ስም እንጠይቃለን። ታውቋቸው ነበር። ይህንን ለማለት እወዳለሁ። ይህንን ለፈለገ እንድታደርሱለትና ወንድማችንም ይህንን ተረድቶ በሰዓቱ ቤቱን ከፍቶ ስለ ቅዱሳን ስዕላት በመጽሐፍ ቅዱስ ስላላቸው ተገቢነት እንዲሁም ከሌሎችም አዋልድ መጽሐፍት ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊጠቀሱ የሚችሉ በርካታ ሊቃውንት የጻፏቸው ያቆዩልን ቅዱሳት መጽሐፍት አዋልድ መጽሐፍት አሉ። ለማንም ብለን አዋልድ መጽሐፍቶቻችንን አንተው ትውፊቶቻችን ናቸው። ስለዚህ ከእነሱ ጋር በተገናኘ በደንብ እንድትሰብከን ወንድማችን፣ እኛ ደግሞ ጥሪ እናስተላልፍልሃለን። የማንም ዓላማ መፈጸሚያ፣ የማንም ማሞቂያ፣ የማንም ማራገቢያ እንድትሆን
አንፈልግም። ወንድማችን ዲያቆን ፈለገ ነገ ተቆርጦ እነሱ በሚፈልጉት መንገድ ያው ፎርሜሽን ሲጠናኑ እዚህ ጋር ተመልክተናል። ነገሮችን ይሾርቧቸዋል። ዋናው ጉዳይ ያመልጣል። አሁንም እሱ መሞገት የማይችል በሙቀት ብቻ አሙቁልኝ። ዋናው ጉዳይ ያመልጣል። ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት የለም። መጀመሪያ መከባበር። እችንም ቃል ስሙ። ይሄ እንዴት ነው ትንቢት እኮ ነው የተለቀቀው ብራዘር። ይሄም ሰው እየተናንተዳ ነው ሲያወራ የነበረው እና አሁን ቀጥዬ ቪዲዮ አሰማችኋለሁ። እርስ በርስ ተበላልቶ ምናምን ነገር አለ። እርስ በርስ ባንዴ ተበላለው። ቀጥዬ ቪዲዮ ያሳያለሁ። ትናንትና እነሱ እርስ በርስ ተበላልቶ ብለው እኛ ላይ ሲያሟርት የነበረ ሁሉ እርስ በርሱ እንደተበላላ አሁን አሳያችኋለሁ። ቀጥዬ እሺ፣ ይቀጥሉ። እንዴት ነው ትንቢታዊ ቃል እንደዚህ ጆሮዬ እያጠለለ ሆነ የሚሰማው? ጥሩ ነው። አየህ፣ ጥሩ ነው። ወዘልፈኒ ነገር ሁሉ መብታችሁ ነው። ስለ አድህኖን አለመቀበል አምላኪ ማለት እንዲሁም ደግሞ እኛ እናመልከውን ብሎ ማለትም ይቻላል። ነገር ግን ደርሶ የሰው ሃይማኖት በዚህን ያክል መንካት ዋጋ የሚያስከፍለው በሌላ መንገድ ይሆናል። ወይም እየተጠያየቅን የምንሄድበት ሌላ መንገድ አለ፣ መስመር አለ። በዛ መንገድ ብቻ መጓዝ ይጠበቃል። የዛሬው ፕሮግራም እንዲሰረዝ ወንድማችን ዲያቆን ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት ወዳለሁ። እግዚአብሔር ይስጥልን። ጩኸቱ በርክቶ ነበር። እሺ መጨረሻ ታዲያ ምን ሆነ? ይድረስ እጅግ ለምንወድህ ለምናከብርህ ታላቅ ወንድማችን ዲያቆን ፈለገ አትናቴዎስ ዛሬ እረቡ ምሽት ከነዚህ ሁለት ሰዎች ጋር ለመወያየት ብለህ ያስከውን ቀጠሮ እንድትሰርዘው በሉል እግዚአብሔር ስም እንጠይቃለን። የነዚህ ሁለት ሰዎች ሰሞነኛ ዓላማቸው አንድ ትኩረት መሳብ፣ ሁለት መሸቀል፣ ሶስት ደግሞ በሚፈልጉት መንገድ አጀንዳዎችን መጠምዘዝ ነው። ስለዚህ ለዚህ ነገራቸው ደግሞ ተመችተን መቅረብ ያለብን በፍጹም አይመስለኝም። እርግጥ ነው ወንጌላዊነት በየትኛውም ሁኔታ ውስጥ አስፈላጊ ነው። ነገር ግን የግድ በአደባባይ መሆን መቻል የለበትም። እነዚህ ሁለት ሰዎች በተለይ ደግሞ ዮናስ ሙሉነህ የሚያስፈልገው የወንጌል ኳራንቲን ነው። ስንት ዘመን ዘበተ፣ ስንት ዘመን ማሊያ እየቀየረ ህዝቡ ላይ ተጫወተ። ስለዚህ ኦርቶዶክሳውያን በሮቻችንን ጥርቅም አድርገን መዝጋት የሚጠበቅብን ሰው ይህ ሰው ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ወንድማችን ዲያቆን ፈለገ ሆይ ከዚህ ቀደም አንተም ሆንክ ታላላቅ ወንድሞቻችን መምህራን በልዩ ልዩ መንገድ እንደዚህ አይነት ሰዎች ጋር ስትገኙ ዋናው ምክንያት የነበረው ገበያው ጠበብ ስላለብን ነበር። አሁን ግን አሳውን የምታጠምዱበት ባህር ከፊት ለፊታችሁ አለ። የራሳችሁ መድረክ የምትፈልጉትንና ቤተክርስቲያናችን የሚጠበቅባትን ወንጌል ለመስበክ በቂ ነው። ስለዚህ በገዛ ሜዳችሁና በመድረካችሁ አስፈላጊውን ወንጌል ስበኩ እንጂ ለእንደዚህ አይነት ሰዎች ዓላማ መጠቀሚያ መሆናችን መቆም መቻል ይጠበቅበታል። እውነት ነው፣ እነሱም ብሎ የመጣ አንድ ሰው ሁለት ሰው እናተርፍ ይሆናል። እነሱ ግን የሚፈልጉትን አጋሰስነት እንዲያተርፉበት ይህን ዕድል መፍቀድ የለብንም። ስለዚህ ወንድማችን ዲያቆን ፈለገ ሆይ ይህንን ውይይት አሁንም በፍቅር እንድትሰርዘው በልዑል እግዚአብሔር ስም በድጋሚ እንጠይቀሃለን። ተበልታችኋል። ፀሐይ ነው የጠቆረባችሁ፣ ፀሐይ ነው የጠለቀባችሁ በላያችሁ ላይ ፀሐይ። ኦኬ፣ እዚህ ጋር ሌላኛውም እንደዚሁ ተማጻኛል። ኦኬ፣ ከዛ መጨረሻ ላይ ምን አሉ? እስኪ አትግባ ተብሎ ይባባሉ የነበሩት በምን ተሰነባበቱ? ቪዲዮም ላይ ያልኩት ያንኑ ነገር ነው። አሁንም የደገምኩት ያንኑ ነገር ነው። ልዩ ሾርኔ፣ አሽሙር የመሳሰሉት ነገሮችን አልተናገርኩም። ገብተዋል። እኔ የማንም ጀግና እንዲለኝ እንዴት ትሰራል? አንተ እንደዛ ብለህ እኮ እንደማትሰራ ተናግራል። ነገር ግን ሰዎችም ይሉሃል፣ እኔም እልሃለሁ ስለሆንክ ነው። አንተ አይገባኝም ትላለህ፣ እንደ ክርስትና ነው። ወይም በቃ ራስን በዛ ደረጃ ማሳየት ስለሚገባ ትላለህ። እኔ ግን እንደ ሁለተኛ ወገን አይ ፈለገ የአቅም አለው ብዬ አምንብሃል። ስለዚህ የተመቸ ቦታን አግኝ ከማለት አንጻር ዩሲ እየነገርኩ እኮ ነው። አወያዩ እንኳ አንተ ላይ የሆነ ቂም አለው። ስለዚህ በዚህ ሁኔታ ውስጥ ተገኝተህ እንድታንስብኝ ሆነ እንዲያሳንሱ አልፈልግም። ዓላማቸው ግልጽ ስለሆነ የነዛ ሰዎች ያንተን አለ እግዚአብሔር በሚያውቀው በዚህ ሁሉ ሰው ፊት ፈለገ ምንም አትያዝብኝ፣ የሆነ ካስከፋው ዲስሪስፔክት ያደረኩ ከመሰለ ይቅርታል።
ነገር ቢናገር ኖሮ ይህን ያክል አላዳምጠውም። እንደፈለጉ ይቆልላቸዋል እንጂ የሚያመጣው ነገር የለም። ተናግረን አይሰሙንም። ጠቅሰን ማጣቀስ አይፈልጉም። ትክክለኛ ተወያይ እኮ ፈለገ ጥቅስ ሲጠቅስ የሚያነበው ነገር ትክክል ነው ወይ ብሎ መጽሐፍ ቅዱስ ይገልጣል። አንድም ቦታ አይገልጥም ነበር። አንድም ቦታ ፈለገ የሆነች ሰዓት እንደውም ለምን ስለማውቃቸው የአምላኬን ቃል እግዚአብሔር ምስክር ነው። ስለማውቀው የቱ ጋር እኔ እሱ ጥቅስ በጠቀሰ ሳለ እኔ እኮ ኦርቶዶክስ አይኮ አይደለሁኝ። እኔ እኮ ፔንቴ ነኝ። ኦርቶዶክስ ጥቅስ ሲጠቅስልኝ የእጄ መጽሐፍ ቅዱስን የማይበት አንዳች ምክንያት የለም። ለምን የሚጠቅሰው ጥቅስ የቱ ጋር እንዳለ መጽሐፉን አይደለም ምዕራፉን ቁጥሩን አውቀዋለሁ። ቴንኪው ሆሊ ስፒሪት፣ የኔ ጌታ ኢየሱስ ክርስቶስ ታላቁ ንጉሥ፣ በዚህ በሸክላ ዕቃ ውስጥ የከበረን መዝገብ ያስቀመጥክ ፈለጋ አይደለም ቄስ አይደለም የሆነ ፓስተር ጠቅሶልኝ ጥቅሱን ሄጄ ማየት አይጠበቅብኝም። ኦልሬዲ አምላኬ ስላዘጋጀኝ አውቀዋለሁ። እኔ ፈለገ ሲጠቅስልኝ ጥቅስ ሄጄ አላዩ። ምክንያቱ ውስጥ ጥቅሱን አውቀዋለሁና አውቀዋለሁ። ይኸው በዚህና ልክ ነው የማወራ። እኔ አሁን የምፈልገው የመጋቤ ብሉይ መጋቤ አዲስ ተብሎ የሚጠራሩ አሉ አይደል? እነሱ ነበር የምፈልግ። ከዚህ በኋላ አሁን ወደ እነሱ ነው የምንሄደው። ኦኬ። አሁን ዲያቆኑን ያገኘሁት፣ ቀጥሎ ቄሱን፣ ከዛ መምህሩን፣ ከዛ መርጌታውን፣ ከዛ እንደዚህ ጳጳስ ቆሞስ ወደ ላይ ነው እንጂ ዝም ብሎ የታክሲ ተራ ልጆች ከተባሉት ከቲክታክ ጎረምሳ ጋር ምንም አልታገለም። እኔ አሁን ከዋናዎቹ ካህናትንም ብለው ከሚሉት ጋር ነው። ኦኬ። ይህን ጥምጣማም ደብተራ ሁሉ ያገናኘኝ አልኩ በእውቀት አመላቸው ሁሉ እኮ የተገለጠው አይደል? ኤርሚያስን በመስደብ ፕሮቮክ በማድረግ ኤርሚያስን አስቆጥቼ የሚናገረው በጣም ይኸውልህ እስክትገረም ድረስ ይሁዳ ማነው ሄሮድስ ጌታ ኢየሱስ ክርስቶስ ወደ እሱ ተጠርቶ ሲሄድ መረመረው፣ ጠየቀው እና ሄሮድስ እስኪገረም ድረስ ኢየሱስ ዝም አለው። አታውቁኝም በዚህ መልኬ ብዙዎቻችሁ በምሰብክ ሰዓት ላይ በእግዚአብሔር በአምላኬ መንፈስ ተሞልቼ በእግዚአብሔር ቃል ተሞልቼ እነዚህን የሐሰት ግሳንግስ የሆኑ እውቀቶች ውስጣቸው የተጻፈው ምን ያህል ህዝባችንን እንደበላ እሱን ሳስብ አግሬሲቭ እየወርኩ በመንፈስ ቅዱስ ኃይል የምሰብከው ዋን ቱ ዋን በምንገናኝ ሰዓት ላይ ይሄ ነው ኤርሚያስ በጌታ ጸጋ ማለት ነው። እስኪገረም ድረስ ዝም አለው ይላል። ኦኬ። ለዚህ ነው በአፍህ የምትጸዳዳ ምናምን ነገር እያለ ነውረኛ ነገር ሲናገር የነበረው። እንዴት ንቄ የእሱን ቆሻሻ ሐሳብ መልስ አልሰጠም። እዛው ጥቅሴ ላይ አምጣ። በኦሪቱም ሲመዘኑ ውድቅ፣ በአዲስ ኪዳን ቤተክርስቲያን ትምህርት ሲመዘኑ ውድቅ። ቀሚስ እየጎተቱ አውደ ምሕረት ላይ ቆሞ የከተማን ህዝብ ጆሮ በሚቀድ ማይክራፎን በስመ አብ ወወልድ ብሎ ተረት እንደማውራት አይደለም። ጌታዬ ኢየሱስ ነው ትምክቴ። ጌታ ኢየሱስ ክርስቶስን አስተማሪ፣ መንፈስ ቅዱስን አስተማሪ ናና ልክ እንደ በእግዚአብሔር ቃል ተዘጋጅቻለሁ ብሎ ያለ ሰው ካለ ይምጣና ያወራል ማለት ነው። እሺ። እና ኦኬ ምን አለ ከዛ ስልኩን ምናምኑን ያይ ነበር። ስለዚህ በዚህ ሁኔታ ውስጥ የሚደረግ ውይይት ይሄ የከሰረ ገበያ ባለበት ቦታ ላይ እንዲህ ትርፍ አገኛለሁ ብሎ መወጠን ስህተት ይመስለኛል። ድራማ ነው፣ ከባድ ትወና ነው። የጀመሩትን ድራማ ያነገቡትን መርዝ በሃይማኖታችን ላይ የያዙትን የክፋት ዓላማ በመጡበት መስመርና የሚፈልጉትን በመንሳት ማሳየት አለብን። ዝጉ ነው፣ ያ ካልሆነ አይሆን። ዝጉ ነው። ስትይዟቸው መሄጃ መድረሻ ስታሳጧቸው የሚያደርጉት እንደፈለጉ። ምክንያቱም የስዕል አድህኖን ጉዳይ ሰሞኑ የምታውቁት ነው። መዝሙሬ አስቀምጦታል። የዛሬውንም ጉዳይ ድራማቸው አካል ለማድረግ ስዕል አድህኖ ራሱን ይከላከላል አይከላከልም። ይሄ በጣም ፍጹም ቢጽ ሐሳዊነት የተሞላው ማንነት የእግዚአብሔርን አዳኝነት ጭምር በመጠራጠር ለማረጋገጥ የሚንደረደሩ ናቸው። የምን የእግዚአብሔርን አዳኝነት? እኛ የስዕል ነው ያለ። እንደ ነቢዩ ኤልያስ አላግጥባችኋለሁ፣ የሰው እጅ ስራችሁ ላይ ማለት ነው። ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው። እንደ ነቢዩ ኤልያስ በአማልክቶቻችሁ ላይ አላግጣለሁ። በእውቀት በመቅደድ አይደለም፣ በመጣል አይደለም፣
ኧረ እኔ እንደዛ አላደርግም፣ የሚያደርጉትን እቃወማለሁ። በእውቀት እንደ ነቢዩ ኤልያስ አላግጥባቸዋለሁ፣ አማልክቶቻችሁ ላይ በእውቀት ማለት ነው። እግዚአብሔርን እንደ መናቅ ነው ትለኛል እንዴ? አምላኬንማ ለምን ልቀዋለሁ? እኔ ውስጥ እኮ ነው ያለው። እኔ ውስጥ ነው ኢየሱስ ያለው። እኔ ውስጥ ነው ኢየሱስ ያለው። ቤት አላቸው፣ መንፈስ ቅዱስ የለበትም። መጽሐፍ ቅዱስ አላቸው፣ እውቀት የላቸው። ዝም ብለው ብቻ ጉንጫ አልፋ በሆነ ክርክር በተግባሯ የምትታወቀውን ቤተክርስቲያን የሆነ ከድርሳና ከገድላት የሆነ ነገር ያወቁ የለቀሙ ይመስል አሁን አይጋጭም። በራሳቸው እንደው የሆነ ፋላሲ የለውም። ለስዕል አድህኖ ትሰግዳላችሁ እያሉ ስዕል አድህኖን ደግሞ በአጉል የስጋ ምኞት ድርሳናቶቻቸው ያነሳሉ ብሎ ማለት አይጋጭም፣ ነውርም እኮ ነው። ስለዚህ እነዚህ ሰዎች የማብጠልጠል አባዜ፣ የማኮስመን አባዜ ያለባቸው ናቸው። ዛሬ የተደረገው ነገር ዮዲት ጉዲት ቢላ ይዛ እየተንደረደረች ለማረድ አይ ቆይ አንዴ ቢላውን ያዙ፣ ቆይ ቀስ ብለሽ ትወጊኛለሽ፣ አንዴ ነይ መጽሐፍ ቅዱስን እያነሳሳል እንወያይ እንደማለት ቆጥረዋል። እንዴት አይነት ነገር ነው? 24 ሰዓት ባልሞላ ውስጥ አንዴ ዮዲት ጉዲት፣ አንዴ ጀለስ። እንዴት ነው ነገሩ? እንዴት ነው ነገሩ? ወንድሞቼ እናቶቼ፣ ለምን ግራኛ አህመድ አትለኝም? ኦሳማ ቢንላደን ለምን አትለኝም አልኩ። አንተም እንደው የምትደፍር ቢሆን ባገኘው ጥሩ ነው። በፍጹም የእኛ ሜዳ ለእንደዚህ አይነት ነገሮች በቂ ነው። ከዚህ ቀደም ዲያቆን መዝሙርዬ ያስታውሳል። ይህ አንድ ዓለም አቀፍ እብድ ልደተ ቃል ተናገረኝ ብሎ ሃይማኖት የቀየረ ሰው ጋር መዝሙርዬ ይገኝ ነበር። የሚገኘው በፍቅር ከዛሬ በሮን ነጥብ እንዲያመጣ አደርገው 4 ሰዓት ሙሉ ከተደረገው ጉንጫ አልፋ ክርክር አሁን በ20 እና በ30 ደቂቃ ውስጥ ከዲያቆን መዝሙር ያሬድ ከመምህራችን እንዲሁም ከራሱ ከዲያቆን ፈለገ ያገኘነው ቁም ነገር ይበልጣል። በዚህ 30 ደቂቃ ውስጥ ዲያቆን ፈለገ አትናቴዎስ እመኑ ምንም አልነገረንም። ዛሬ ምንም አላስተማረንም። ምንም የሚፈለገውን ነጥብ መሰንዘር አልቻለም። ሀሳብ ሙሉ አይደለም። ሃይማኖት ፖለቲካ አይደለም። በደንብ ተተንትኖ ተጠንቶ መበርከት ያለበት ነገር። ቅድም ብየዋለሁ፣ አማኝን ለማጽናት አማኝን ለማትረፍ የምንሰራው ነገር ስለሆነ፣ ስለዚህ በፍጹም ዛሬ ዲያቆን ፈለገ አትናቴዎስ ያው እንደ መሞከር ይሞክረው፣ መሞከሩም ጥሩ ስለነበረ ሞክሮታል። ነገር ግን እንደዚህ አይነት ሰዎች ሀሳብና መርህ ስለሌላቸው ለወንጌል ብቁ አይደሉም። ያው ደካማ ሙከራ ነው እያለ ካስፈለገ እዛው ባለበት ነው። ሙከራ ሞክረሃል፣ ግን ደካማ ሙከራ ነው። ለመወርወር ፈልገሃል፣ ግን ያው ወሸከሬ ነገር ነው እያለው ተባላ ተናጭ ወጭዋልና መጽሐፍ ቅዱስ አንብብ። ጴንጤ ፊት ከዚህ በኋላ ብትቆሙ ኢየሱስ ክርስቶስ የአብ ልጅ ምስክሬ ነው አልኩ። መጽሐፍ ቅዱስ ያላነበበ ጴንጤን እንደዛ ልታደርጉ ትችላላችሁ። ኦኬ፣ አሁን እየየው በርክቷል። ያስፈልጋቸው የወንጌል ውይይት ሳይሆን የወንጌል ኳራንቲን ነው። መሬት ላይ ወርደው ተቋጥረው ነው እንጂ ሊማሩ የሚገባው እንዲህ በለመዱት በትምክህት አፋቸው በትምክህት ሰውነታቸው አደባባይ ፊት አይደለም። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም። ተጽዕኖ ፈጣሪ አልነበረው ከሱ በሆነ መንገድ አይደለም። እሱ የተገኘባቸው ሰው ፍጠር ያ ሁሉ የአረብ ሴት ኮሜንታተር በአረብ በምናም ነገር ተጽዕኖ ፈጣሪ ፈሌ ተጽዕኖ ፈጣሪ ስትሉ የነበሩት ኦኬ፣ ለብዙ ዘመን እኮ ሲያቀራራ ነበር። ሂዱና ኤርሚያስን ስደቡት፣ የሴት ቅምጥ በሉት እያለ እኮ መልዕክት ልኮብኝ ነበር። ያኔ እኔ ሄጄ 4 ጊዜ ዲቤት፣ 3 ጊዜ ቤቱ፣ 1 ጊዜ ሰላም ቤት ተከታትዬ የዲቤት ጥሪ ያድርጌለት ነበረ። የሚያውቀው አይ አልጠራኝም አላለም። ሰምታችኋል። ትናንትም ዛሬ ምን ያወራሁት 4 ጊዜ ጥሪ ያቅርቤለት ነበር። ነገረ ክርስቶስ ላይ የፈለግከው አርዕስት ላይ ወስደ ብዬ ማለት ነው። አይ አንተ እዚህ መተህ ቁጭ ትላለህ ጥግ ላይ፣ ከዛስ እኔ ጥያቄ እጠይቅሃለሁ አንተ መላሽ ትሆናለህ፣ እኔ ግን አልጠየቅም ማለት 4 ጊዜ መዝሙር ያሬድን 2 ጊዜ ባገኘሁት፣ እሱንም 1 ቀን በፉከራ አይደለም ብቻ የሆነ ጊዜ ላይ የሆነ ወቅት ላይ ያገናኘናል። ልደተ ቃልን ጠብቄው ነበር። በባለፈው እስላም ላይ ማይክ እየዘጋ እንዳይናገር እያደረገ የነበረው ሚስጥር አጋልጨዋል፣ አውጥቼ ማለት ነው አደባባይ ላይ።
ውዳሴ ማርያም ያልገጫቸው አለ ደብተራው በኩሉ ባለፈው ውዳሴ ማርያም ያልገጨው ሁሉ ማለት ነው። ለኦርቶዶክስ እኔ ነኝ የምሟገተው ብሎ መጣ። ኦኬ አሁን እኔ በዲቤት ከዚህ ሰው ጋራ የሆነ መስመር ላይ ባገናኘኝ ጌታ ጸልዩልኝ። ወይ ይሄንኑ ጺሙን ይነጫል ከፕሮግራሙ በኋላ ወይ ይላጨዋል ወይ ቆርጠዋል። ፉከራ አይደለም ግን በሆነ አርዕስት የምንገናኝበት ጊዜን እናፍቃለሁ። የዲቤት ጥሪ ለሱ ማቅረብለት እኔን እምቢ ብሎ ሜሎስም አቅርቦለት ሁለታችንም እምቢ ብለዋል። ኦኬ ችግር የለም በግድ አናስገድዳቸውም። ኢየሱስ አያማልድም እያሉ ይላሉ አይደለ? እስኪ ንገሩት መዝሙረ ያሬድ ከኔ ጋር በዚህ ጉዳይ ዲቤት ያደርግ ከሆነ በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍት በመጽሐፍ ቅዱስም በጾመ ድጓም በመጽሐፈ ዚቅም ቅዳሴም ሃይማኖተ አበው የትኛውም ሰዓታትም የትኛውን ልጥቀስ? መጽሐፍ ቅዱስን እንጠቅሳለሁ፣ እነሱን መጽሐፍቶችን እንጠቅሳለሁ። ቤተክርስቲያኒቱ መጽሐፍት ኦርቶዶክስ በምትቀበላቸው መጽሐፍቶች ማለት ነው። ኦኬ እኔ አሁን ቄስ ነው የምፈልገው፣ ቄስ እና ዲያቆን መምህር ማለት ነው። ኦኬ ስለዚህ ተጽዕኖ ፈጣሪ አይደል? ተጽዕኖ ፈጣሪ ነው ተብሎ እስከዛሬ ጉሮ ሸበይ ሲጨፈርለት የነበረ ሰው ትናንትና አትግባ ብሎ እባክህ እንደው በቅዱስ ሚካኤል ይሁንብህ አትግባ ሰርዘው አቁሞ ሲል የነበረ ራሱን ምን አለው? ካስፈለገ የሚያስፈልጋቸው የወንጌል ውይይት ሳይሆን የወንጌል ኳራንቲን ነው። መሬት ላይ ወርደው ተቋጥረው ነው እንጂ ሊማሩ የሚገባው እንዲህ በለመዱት በትምክህት አፋቸው በትምክህት ሰውነታቸው አደባባይ ፊት አይደለም። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም። ተጽዕኖ ፈጣሪ ምንድነው? እኔ ልፎግር አልፈልግም። እስከ ዛሬ ድረስ እየተፎጋገር ነው የነበረው። በዚህ በሶሻል ሚዲያ ለኛ ኦርቶዶክሳውያን እየተፎጋገርን ነበር የነበረው። ከሰው ጋር ዲቤት ስናደርግ ማይክ እየዘጋን ውይይት መልካም ውይይት ገብተን ሰዎችን ፕሮቮክ እያደረግን እንደዛ ነበር። አሁን ግን ተበልታችኋል አልኩ። ጭምብልህን ገልጠነዋል። የፈለግ ጢንዚዛ ጉሬዛ የፈለገውን ብትል ብሰድ ወይ ውልፊት አልኩ። ካሜራዬን ከፍቼ እስማይል እያደረግኩ ያውም እውነተኛ አሳሳቂ እየሳብኩ እሰማለሁ። እኔም ወንድሞቼም ማለት ነው። እናስጨርሳለን ጥይትህን። ስለዚህ እኔ ልፎግራ አልፈልግም። እስከዛሬ ተፎጋግረናል። የዛሬውን ግን እውነቱን ልንገርህ፣ አፍርጬ ልንገርህ። ፈለጋ ትናንት አትግባ ብሎ ሲለምነው የነበረው ወንድሙ ማለት ነው። ተው ብያህ አልነበረ ወይ? ታሸማቅቀን እንዴ? ታሰድበን ጴንጤ ፊት ቀርበህ። እነሱ እኮ እኛ ፊት ለፊት መጽሐፍ ቅዱስ አታውቁም የምንበላቸው እንጂ እኮ የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ ማን ይችለዋል እኮ ብሎ አባቶቻችን ሲናገሩ ነበር። እንዴት እነሱ ጋር ደፍረህ ትገባለህ አንተ? ነው የዚህ እንደምመልክት ማለት በተዘዋዋሪ እኛው ግፋ ቢል የሚያውቀው ሰረቀ ብርሃን ድንግል ዘንበለ ዘራ በሲ ምናምን ነገር ነው። በቃ እዛ ውጪ ወደ ደጀ ሰላም ይጠጣል፣ ይገባል፣ ይጠጣል። በቃ አለቀ። ይሄን ለማውራት ዝግጅት ይጠይቃል። ይሄን ለማውራት የእግዚአብሔር መንፈስና የእግዚአብሔር ጸጋ እርዳታ ይጠይቃል። የእግዚአብሔር መንፈስና የእግዚአብሔር ጸጋ ካረዳህ ኤርሚያስም ነቲንግ ነው የሚሆነው፣ ማንም ሰው ማለት ነው። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል የሚያበራ የሚያምኑት ጋራ። ጌታ ኢየሱስ ስሙ ይባረክ። ሕዝቤን ለመዳን ስለሚያደርግ እኔ የሚታየኝ አሁን የዚህ ወንድም እንዲህ መሆን አለመሆን አይደለም። እሱንም ጨምሮ ብዙዎቹን እግዚአብሔር ወደ መንግስቱ እንደሚጠራ ያን የህዝብ ጎርፍ ስላሳየኝ እነሱን እያየሁ ነው የምዘምረው። እኔ ብሽቅ ወንጌል የለንም። ይህንን በበላ ይህንን በጠጣ ይህን በታጠቀ ትውልድ ፊት አትቆምም። ጴንጤም ብትሆን አትቆምም አልኩ። ይህን እግዚአብሔር ቃል ባነበበ ባጠና እግዚአብሔር መንፈስ ቅዱስ ከሱ ጋር ማንም አይቆም አልኩ። ማንም የበላውን ታገሳለህ፣ የበላውን ታወጣለህ።
ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ብሎ እንዳለ እንደ እግዚአብሔር እንደ አምላካችን እኮ እንደ ቃሉ እኮ የሚያስመካን እኮ ማንም እኮ የለም አልኩ። ይህን ገለባ ሁሉ አልኩ በቃ ዝም ብለህ ትከተከተዋለህ አልኩ። መከትከት ብቻ ነው። ፍልጥ በመጥረቢያ እንደሚፈለጥ በቃ መፍለጥ ብቻ ነው። ቷ ስታደርገው በኤፌሶን ቷ ስታደርገው በዘጸአት ገልብጠህ ገንድሰህ ትተዋለህ። ዓለም እያየ ማለት ነው። እና እስከ ዛሬ ብዙ ተጽዕኖ ፈጣሪ ነህ እያን ብለን ነበር። ዛሬ ግን እውነቱን አልፎግርም፣ እውነቱን እነግርሃለሁ። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር አደባባይ ፊት አይደለም። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም። ተጽዕኖ ፈጣሪ አልነበረው ከሱ በሆነ መንገድ አይደለም። በቃ ከዛሬ ጀምሮ ተጽዕኖ ፈጣሪ ስትሉ የነበራችሁትን ቀይሩ። ከፈለጋችሁም ተጽዕኖ ፈጣሪ በሉት። እኔ እሱ ጋር አይደለም ጉዳያችን እሱ ጋር አይደለም። ስለዚህ በመጨረሻ ላይ እንደዚህ ለምን ትለኛለህ? ለምን አልኩ? ለምን አልከኝ? ለምን ግዴታ ነው? ተይዶኛን ይጠብቃል። ቪዲዮም ላይ ያልኩት ነገር ቢናገር ኖሮ ይህን ያክል አላዳምጠውም። የተናገርካቸው ንግግሮች የሆኑ አካላት እሰይ ጎበዝ ምናምን እንዲሉ አይነት ንግግሮች ነው የተናገርካቸው። እውነት ባወቀው እኔ ፈለገ አትናቴዎስ የትን ቦታ ተጽዕኖ ፈጣሪ ለመባል ተወያይቼ አላቅም እንዴ። ይሄ ሁሉ አሁን እኮ እዚህ ያሉ ኦርቶዶክስ ይሄ ሁሉ ከጎሬው እንደወጣ ጅብ እየወጡ ፈሌ ተጽዕኖ ፈጣሪ እኔ ከአንድ ሰው ጋር እንኳን ዲቤት ሲያደርግ አይቼ አላውቅም። ለመጀመሪያ ጊዜ ነው ከኔ ጋር ያደረገው። ለመጀመሪያ ጊዜ የረባ የመጽሐፍ ቅዱስ እውቀት የለው ፈሌ ተጽዕኖ ፈጣሪ ተብሎ ሲባል ያቺ ኦፓል የተባለች አይ ተጽዕኖ የፈጠረው እኮ ከቀሚስ ሰራው ምናምን ነገር ብለው ባለፈው ሲናገሩ አየን። የእህቶቹን ሁሉ ጡትና ዳሌ እያየ ሻወር ውስጥ ግቢና ፊትሽን ወደዚህ አዙሪው እያለ ማለት ነው እንጂ ተጽዕኖ ፈጣሪ ስንት እኮ ምንድነው ዲቤት እኮ ያደረጉ ሰዎች አሉ። ኦኬ ዛሬ ነው ያለው ተጽዕኖ ፈጣሪ አትበሉኝ። እስከ ዛሬ ድረስ በኮሜንት ስትባል ፈሌ ተጽዕኖ ፈጣሪ ነው እያልክ አልነበር? እኔ አንድ በጌም ሁለት በእህቶች በኩል ተጽዕኖ ፈጣሪ ነበር ሲባል የነበረው ማለት ነው። በምስራቁ በኩል ያለ ጎማ እንደተነፈሰ በምዕራቡ በኩል ያለ ጎማ ተንፍሷል እንዳሉት መንግስቱ ኃይለማርያም ይሄ ጥቅስ ይመጣብኛል። አንተ ጥቅስ ልበለው መጽሐፈ መንግስቱ ላይ ያለው መጽሐፈ መንግስቱ የመንግስቱ ጥቅስ በጣም ይመጣብኝ። በዚህ በምስራቅ በኩል ያለውን ጎማ አስተንፍሰነዋል በምዕራብ በኩል ብሎ እንዳለው ምንድን ያለኝ? ምን ነበር ያለኝ? ኤርሚ ብሎ ሲለኝ ከቆየ በኋላ ጡቱ ጋር ስመጣበት ምንድን ነበር ያለው? ይሄ ዛሬ እኮ የጡት ነገር ነው ያጣላ። ጀለስ አለኝ። እሺ ፈለገ አትናቴዎስ የትን ቦታ ተጽዕኖ ፈጣሪ ለመባል ተወያይቼ አላቅም። ፕሮቴስታንት እህት ወንድሞችን ያው ቀረብ አድርጌ የማወራቸው ለራሴ ነው። ከዚህ ቀደም ለኦርቶዶክስ ወንድሞቼ ባላብራራ ደስ ይለኝ ነበረ። ከዚህ ቀደም ለፕሮቴስታንት እህት ወንድሞቼ ስናገር ነበር። የምንወያየው ተጽዕኖ ፈጣሪ ለመባል አይደለም። ጌታ ባወቀው እንዲህ አይነቱን ሀሳብ ከየት እንዳመጣው አላቅም እና እንዲህ አይነት ንግግሮችንም እንደው አላደለ እላፊ መስመር አልፈን ባንነጋገር ጥሩ ነበር። እኔ ተጽዕኖ ፈጣሪ ለመባል አይደለም። ሲቀጥል እዛ ሄዶ እገሌ ያሸነፈ እገሌ ተሸነፈ ለመባባልም አይደለም የተወያዩት። ሁለቱ ባለችኝ ሰዓት ባለችኝ አጋጣሚ የቅድስት ቤተክርስቲያን ቀደም ብሎ ይቀደዋል። ይህን ሙሉን ያለ ሰው ካለ አይ ዶንት ኖ ምንድነው ብሎት ይሆናል ይመስለኛል። መልስ ይመልስለት። እዛ የገባው ተጽዕኖ ፈጣሪ ተብለህ እንድትባል ነው እንጂ በእውቀት ተዘጋጅተህ አይደለም አይነት ነገር መሰለኝ ነው ያልኩት። ላይሆንም ይችላል ግን መልስ እየመልሰ ነው። እንዴት እንደዚህ ትለኛለህ እያለው ማለት ነው። እና ምን እንደሚል ስሙት። እርስ በርስ ይሄ ትናንትና አትግባ ብዬሽ አልነበረም? ለምንድነው ገብተህ ዛሬ እንደዚህ ያደረገን? እኔ እውነቱን አልሸነግልም ወይ ደግሞ ምንድነው እኔ አልፎግርህም። በቃ ተጽዕኖ ፈጣሪ አልነበርክም። ዛሬ ስንቱ ነው ጠረጴዛ ሲደበድብ የነበረው?
ጠባዩን እናርቅ፣ አመሉን እናስታርቅ ወይስ ውይይት? 7 ጊዜ እኔ ጥያቄ ስጠይቅ 7 ጊዜ በመካከል ሙዝ ልጣጭ ላይ የቆመ ሰው ይመስል እየተንሸራተተ እግሬ ስር ይገባል። አፌን ይዘኛል፣ እጄን ይዘኛል። አትናገር፣ ዝም በል ቴዲ፣ አንዴ ዝጋው፣ አቁም፣ አንተ አቁም ይለኛል። ከዛ ከቴዲ ጋር ጭቅጭቅ። ኧረ እባክህ ቴዲ ደግሞ ኧረ እባክህ በደቂቃ አውራ። ጠባዩን እንኳን ያላረቀ የተግባቦት ሕግ የማያውቅ የኦርቶዶክስ ቤተክርስቲያን አውደ ምሕረት ሰባኪ ነኝ ብሎ የሚል ዲያቆንም ነው። መድኃኔ ዓለም ጣላ ጴንጤ ሰባኪ እጅ ላይ አመልህን ለማስታረቅ በየጊዜ 7 ጊዜ። አንተ 2 እንኳን ተው ተብሎ እኮ ሰው ይተዋል። ኧረ ዝም በል እሺ፣ ቆይ አቸኩል። ሰው ፊት ሄዶ አይቆርስም። ሰው ሲናገር ቀደም አትበል አይነት ነገር ማለት ነው። 7 ጊዜ አመሉን ማስታረቅ ሌላ እውቀት፣ ያው እንዳያችሁት ማለት ነው። ተቀዳ እኮ ተንቆረቆረ እኮ። እነሱ የሸረሪት ድር የሚያጸዱለትን ስዕል እኔ ፊት በዚህ በነጠረው በእግዚአብሔር ቃል እውነት ሊያደርግ አትችልም ስልህ ለመመስከር ነው። ለምሳሌ ጴጥሮስና ጳውሎስ ሲሰብኩ እንኳን አገልግሎታቸው የምትበጠበት ሴት ነበረች። ለምን እዛ ቦታ ሄዳችሁ ሰበካችሁ ምናምን የሚባል ነገር የለም። በቻልነው አጋጣሚ በሁሉም ቦታ በየትኛውም ሰዓትና በየትኛውም አጋጣሚ የቻልነውን ያክል ነገር መናገር ያለብን እናገራለን። ዛሬ በነበረው ውይይት ቴዶ አንተ ቀረ ብሎ ሊሆን ይችላል፣ ሌሎች ደግሞ ተምረውበት ሊሆን ይችላል። ከ20 ምናምን ሺህ ሰው እኔ ቴዶ ደስ አላለውም እና የሌሎቹ ጉዳይ በአጠቃላይ ይቅር ገደል ይግባ አይደለም እና ሌላው ጊዜም ቢቻል ቴዶ እኔ ስልክ ቁጥር ያለ አንዳንድ ነገሮችን ከዚህም በኋላ እኔ ሲጀመር ለምሳሌ እንደው መቶዎቹ ተደስተው ለምን ያሬዱ ብቻ ይክፈው፣ መቶዎቹ ተደስተው ለምን ያሬዱ ብቻ ይክፈው። በአንዳንድ ጉዳዮች ላይ ሀሳቦቻችንን መልእክቶቻችንን እንኳ ስናስተላልፍ በመጀመሪያ ስልክ የሚባል ነገር አለ። ይሄ ትክክለኛ አካሄድ አይደለም። ቴዶ ያደረግከው ነገር ትክክለኛ አካሄድ አይደለም። ደውለህ እኔ ጋር ማውራት ትችላለህ። ለምሳሌ እኔ ደውዬልሃለሁ፣ እንደደወልኩልህም ደግሞ ያው አንተም ተመልክተዋል። አይሆን ተስፋ አደርጋለሁ። ደውዬልህ በጉዳዮቹ ላይ ያለህን ሀሳብ እንድታጋራኝ ፈልጌያለሁኝ። ነገር ግን እንዳጋጣሚ ታብ አድርጉት ፕሊስ። ታብና ኮፒ ሊንክ ሼር አድርጉት። የማይገናኙ ነገሮች ወደ 1 ሚሊዮን ይግባ ፕሊስ ወገኖች። ይህን ያክል ፈርዘር መሄዱ እኔ ትክክል አይመስለኝም። ብቻ እግዚአብሔር ይመስገን። እግዚአብሔር ሁሉን የሚያደርገው ለበጎ ነው። ቴዶ እንኳንም እንደዚህ ላይቭ ላይ መጥተህ እንኳንም እንደዚህ ተናገርከኝ፣ እንኳንም እንደዚህ ዲስሪስፔክት አደረከኝ። ሁሉም የሚሆነው ለበጎ ነው። ዲስሪስፔክት እርስ በርስ ምን ገባባችሁ መካከላችሁ ወገኖቼ? ኧረ እግዚኦ በሉ። እርስ በርስ እገባለሁ አልክ፣ እሱ አትግባ አለ። አልሰማሁም። ቪዲዮ ሰራ፣ ጮኸ። እሱ ታይቶት ነበር። የሆነች አሞራ አለች እኛ ሀገር ዝናብ ሊመጣ ሲል ይታያታል የምትባል ማለት ነው። እና በእውነት የሆነች አሞራ ስሟ ምን የይንም ምናምን ነገር ተብላ የምትጠራ አሞራ አለች። እና ዝናብ ሊመጣ ሲል ይታያታል ምናምን ነገር እንደዚህ መዓት ነገር ሊመጣ ሲል ይታያታል ይላሉ የአገሬ ገበሬ። እና ልጅ ታይቶት ነበር። እንደው በልዑል እግዚአብሔር ስም እንለምናለን፣ እንደው እንዳትገባበት እባክህ። አንዳንዶቹም ሁሉ ጭምር በውስጥ መስመር እርስ በርስ እየተደዋወሉ ታውቆት ነበር። እና አደባባይ ላይ እርስ በርስ ከዚህ ወጥተው ማለት ነው ባለመስማማት ነው ቤቱን ዘግተው የወጡት። ገሩ ግዴታ ነው። ቴዶ እኛን ይጠብቃል፣ እኛ ቴዶን እንጠብቃለን። ሌላውን ነገር ደግሞ በደንብ ተነጋገሩና የሚታረመውን ነገር ተጣልተው የሚበረተው መበርታት። እርሶም ረፍት ያርጉ፣ ዲያቆን ይረፉ። ላድርግ። ቴዶ ትክክል ነህ። በጣም ይቅርታ። ይረፉ። ደክመዋል፣ በእውነት ደክመዋል። ሁላችሁንም ደህና አደሩ። እሺ በቃ ገሩ ግዴታ ነው። ዘግቶ ወጣ ማለት ነው።
ደህና አደሩ ተባብሎ ማለት ነው። እርስ በርስ ተጣልተው ለስዕል አውርተህ መንፈስ ቅዱስ አብሮ አይቆምም። እሱ ኦርቶዶክስን ለማስከበር ነው የቆመው። እኔ ደግሞ ክርስቶስን ለማስከበር ነው የቆምኩት። እሱ የኦርቶዶክስ ልጅ ነኝ ነው ያለው። እኔ የክርስቶስ ልጅ ነኝ። ጀግናዬ፣ የይሁዳ አንበሳ ሂሮዬ ነው ኢየሱስ።